እያድገክሙ ጓለ ሞታ ተኩኑ የሞት ልጆች ተሆኑ ዘንድ አልተዋችሁም። ፈደን እንግዲህ ዝምነው ማነው ቁመት እንደ ሰማለ ማርያም ስለመብራን ብለው እንላለን። የአባታችን ስም ታደገኝ ተሻገር ተገኘ ነበር የሚባሉ በ1966 ድቁናውንም የሰጡኝ አቡነ ማርቆስ ይባላሉ። 8 ውሻ አንዴ ሲከበኝ የለመንኩትን እንጀራ አውጥቼበት ተው። ከዚህ ከ4 ኪሎ ገዳም የሚሄድ የተለየ ልጅ ነው። አባቴ በጣም ይመሰገናሉ። በጣም ለእግዚአብሔር ሰው ናቸው። አንድ ዛፍ አገብ የነበረ ከዚያ በኋላ የወጣ ዘመናዊ ትምህርት የተማርክ እንደሆነ 12 ቋንቋ ታውቃለህ፣ ንጉሱ ሚኒስትር ትሆናለህ አለኝ። ትምህርት ጎበዝ ነበሩ። ዘመናዊውንም ቅስና የሰጡና ብፁዕ ዶክተር አቡነ ጢሞቴዎስ ይባላሉ። የቅዳሴ ዜማን ላስተማረው ለብፁዕ አባታችን አቡነ አብርሃም እግዚአብሔር ረጅም ዕድሜና ጤናን ይስጥልን። እውነቱን እውነት ሐሰቱን ሐሰት በሉ። ግልጽ ነው የምናገረው። እውነቱን እውነት ሐሰቱን ሐሰት በሉ ነው። 50 ዓመት ሲሞላ ደግሞ በአገልግሎት የወርቅ ኢዮቤል ይሸለማል። አባ ሳሙኤል ተሻገር ስማቸው ከዛሬ ጀምሮ አባ አብርሃም ተብለው ተሰይመዋል። ከጧት ጀምሮ ከሕፃንነት ጀምሮ ቤተክርስቲያንን በማገልገል የሚኖሩ አባቶች አሉ። አሁን ብፁዕ አቡነ አብርሃም የምናየው ዘእምንሱ ሕይወት ውስጥ ቤተ እግዚአብሔር ከሚባሉት ቅዱሳን መካከል ናቸው። ልመና ስንሄድ ፈደን እንግዲህ ዝምነው ማነው ቁመት እንደ ሰማለ ማርያም ስለመብራን ብለው እንላለን። በዚህ ጊዜ አጋጣሚ የሌላቸው ከሆነ ሰዎቹ ተሜ አትቁም ይሉናል። የተወለድኩት በጎንደር ክፍለ ሀገር በእብናት ወረዳ ልዩ ስሙ ደብረ ይባቤ ገዴ ቅድስት ማርያም ቤተክርስቲያን ነው የተወለድኩኝ። አባቴ አቶ ተሻገር ተገኘ ይባላሉ። እናቴ ወይዘሮ ሙጭት ወይም ወይዘሮ ወርቅነሽ ካሴ ይባላሉ። እኔ ከእናት ከአባቶች እንደተወለድኩ በእናት አላደኩም። በ3 ዓመቴ ነው እናቴ በሞት የተለየች። አጠቃላይ ከኔ ጋር 6 ወንዶች ነና 5 ሴቶች አሉ። አሁን ከወንዶቹ ብዙዎች ተለይተዋል። የአባታችን ስም በልጅነታቸው ሕፃን ሆነው እናታችን ታደገኝ ተሻገር ተገኘ ነበር የሚባሉ ሕፃን ሆነው ማለት ነው። እናቴን እንግዲህ እኔ አላውቅም። ታማ ሳለ እኔ ከእናቴ አልለይም። 3 ወንዶች ልጆች ሙተውባታል። ያ የተነሳ እኔን ከእግዚአብሔር እንግዲህ አካባቢው ባህል ነው ወንዱን ሴት ሴቱን በወንድ እያሉ መጥራት የተለመደ ባህል ነው እና እኔን እናቴ አንቺ ነው የምትለኝ። በእኔና በእሳቸው መካከል ልጆች ሙተውባታል እና እሳቸውን በሴት ስም እየጠራች እያጠባች እያለች ያለፈችብን እናታችን አንቺ እያለችኝ በሽታውም ሲያጠቃት እንደው በጣም እህቶቿ ዘመዱ ተሰብስበው እንደው ጥጥ እየፈተሉ እሷን ሲያጨዋውቱ እኔን ሂጅ ከናነ ሂጅ አለችኝ አሉ። እንግዲህ ወደ እናነ ሂጅ ስትለይ ተነስቼ ወደ እናቷ ወደ እናነ ሂጃለሁ። እስካሁን ከኔ የማይለየው ልጅ ሂድ ስለው ሄዷል እና እኔ አልድንም እና ዳዊት እንዲደግምልኝ አስተምርልኝ ብላ ለእናቴ ለአያቴ ትነግራታለች። እኔ ደግሞ በዚያው በአካባቢው እድሜ ከፍ ሲል በከብት እረኝነት በጎች ስጠብቅ ፍየሎች ስጠብቅ ነው ያደጉኝ። እንግዲህ ወደዚህ ወደ ቤተክርስቲያን ወደ መንፈሳዊነት እንዲገባ ያደረገኝ ዋናው ምክንያት እዚያው ከተወለድኩበት ቦታ በጣም የታወቁ ብዙ አባቶችን ሊቃውንት ያፈሩ መርጌታ ነበሩ።
መርጌታ ግማስ ይባላሉ። ደግሞ በትምህርት ቤታቸው ሊቃውንት የሚያውቃቸው በጌታ በራ እንታ በራ ተብለው ነው የሚታወቁ። የሶስት ጉባኤ መምህር ናቸው። የአቋቋም መምህር፣ የድጓ መምህር፣ የዝማሬ መዋሥዕት መምህር ናቸው። መነኩሴ ናቸው። ይህ እንደሳቸው መሆን እፈልጋለሁ እላለሁ ከብት እረኛ ሆኜ። በኋላ የእግዚአብሔር ፈቃዱ ሆነና መሰለኝ ፊደል እሳቸው እጄ ጀመርኩ። አያታችን መርጌታ ግማስ የሚባሉ ደበልባ ነበሩ መምህር። ወዲያውኑ አያታችን እዛው አስገቧቸው የቄስ ትምህርት። ፊደል እንደጀመርኩ መቼም የቤተ ክህነት ትምህርት ትንሽ ሲሞክሩ ወላጅ ዘመድ ወደ ከብት እረኝነት ወደ ስራ ስለሚያስቸግሩ ጠፍቶ መሄድ ግድ ነውና ከዚያ ቦታ ሸሽቼ ሄድኩኝ። እኔ ድባ እንደነበር ትንሽ ብዙም አላደኩም። ትንሽ ነኝ። እኔ ወደ ከተማ ወጣሁ። በ8 ዓመቴ ገጠር ስሄድ አቡነ አባታችን ወደ ጎጃም ውስጥ ሄደዋል ተባሉ። በተለያየ ትምህርት ቤት፣ በቆኔ ቤት፣ በዜማ ቤት፣ በተለያየ ቦታ ስማር ኖርኩ። እንግዲህ ወደ ቤተ ክርስቲያን እንድገባ ያደረገኝ የእነዚህ ትልቅ አባት ሕይወት ነው። አቡነ አብርሃምን በእውነት ከልጅነታቸው እኔም በልጅነቴ ነው እማውቃቸው። መተዋወቅ የጋራ ነውና እሳቸውም የሚያውቁኝ ገና በአፄ ኃይለ ሥላሴ ዘመነ መንግስት በልጅነታችን በትምህርት ቤት፣ በቅኔ ቤት፣ በዜማ ቤት ሳለን ነው የምንተዋወቅ። በመጀመሪያ ዜማ ቤት ሳሉ ክፍለ ሀገር ነው የማውቃቸው። በኋላ ያው እየተዘዋወሩ በቅኔ ቤትም በሌላም በአቋቋም ትምህርትም ቆሎ የዕለት ምግባችን የምናገኘው በህዝቡ ዘንድ በእንተ ስማ ለማርያም ስለመብርሃን ብለው እያለ ነው። ኋላ በዚያ 8 ውሻ አንዴ የከበበኝ 8 ውሻ አንዴ ሲከበኝ እንግዲህ 8 ውሻ ሊቀራመተኝ ነው። የለመንኩትን እንጀራ አውጥቼበት ተንኩኝ። ያንን እንጀራውን ውሻው ተዛንት ብለው ሲራኮቱልኝ አንድ ዛፍ አጠገቤ ነበረ። ከዚያ ፏ ላይ ወጣሁ። ከዚያ ፏ ላይ ወጣሁ። ውሾቹም ያን እንጀራ ሲጨርሱ ተበታተኑ። ያን ጊዜ እኔም ወጥቼ ወደ ቤት ሄድኩ። ቁራሽም የለ ተበልቷል። ወደ ቤት ሄጃለሁ እና የቆሎ ትምህርት ቤት ብዙ የሚያስደንቅ የችግርም ትምህርት ቤት ነው። እንግዲህ በኋላ ሰለልጠናልና ቄጦ ወይም ቃሪያውን ቆራርጠን እንደዚህ አሻቡ ወይም ጨው አድርገን እንጀራችን በዚያ እየነከርን እንበላለን እና አጠገባችን አንድ ወንዝ አለ። እንግዲህ ያ ሲያልቅ ውሃ መጨመር ብቻ ነው እና አንደኛው ጓደኛ ጨዋታ የሚችል ነው። አይ የኛ ወጥ የወንዙ ካልደረቀ የኛ ወጥ አያልቅም ይላል። ውሃ መጨመር ስለሆነ ሊቃነ ጳጳሳትም በየአድባራቱ ያሉት የገዳማት አስተዳዳሪዎችን ሁሉ መሰረቶቹ በገጠር ያለችው ህዝባችን ነው። እነሱ በሚሰጡት ቁራሽ ነው። ይህንን ህዝብ ሳይማር ያስተማረንን ህዝብ እንደው ለማመስገን ቃላትም ያጥረኛል። እግዚአብሔር ትውልድ ይባርክ ብዬ እመርቃለሁ። ስኮላርሺፕ ስቶ ማለት ነው እንግዲህ ያስተማረንን ህዝብ ትልቅ ምስጋና አለኝ፣ ትልቅ አክብሮት አለኝ። ጸሎትም ጽፉልኝ እጸልያለሁ። እንግዲህ ዋው የገደፉኝ ነብዩ ዳዊት እናት አባቶቼ ጣሉኝ እግዚአብሔር ደገፈኝ ይላል። ስለዚህ እኔ እናቴ በስሞትም ያው በቆሎ ትምህርት ቤት በማርያም ስም በእንተ ስማ ለማርያም ስለመብርሃን ብለው እያልኩኝ በዚያ አደኩ። አባቴን ፈልገህ አገናኝ፣ ወንድሜ እንደወጣ አይቀርም እና ፈልገህ አገናኝ ብዬው አስፈልጎ እንዲመጡ አደረገ። በአመቱ ሄድኩኝና ደብረ ታቦር መንፈሳዊ ትምህርት ቤት እንዲማር አደረገ። በአንድ ወቅት ትምህርት ቤት ተዘግቶ እኔ ወደ አዲስ አበባ መጥቼ ነበር። በዚያን ጊዜ አዲስ አበባ የነበረች ታላቅ እህታቸው ወይዘሮ ፀሐይ ተሻገር ትባላለች። ወንድሜ የቄስ ትምህርት ቤት ከሀገር ወደ ሀገር እየሄደ
ጠፍቷል አሉ። ብዙ ጊዜው ነው አሉ። ባጠያይቅ ላገኘው አልቻልኩም። እባካችሁ ወይ ውሃ ሙላት ወይም በሽታ ከገሎት ከማዘኔ በፊት አፈላልጋችሁ ወደ ከተማ እንዲመጣ አድርጉልኝና ወደ ደብረ ታቦር እኔ ተቆራጭ አድርጌለት ከዚያ ትምህርት ቤት አስገቡልኝ፣ እንደው ይህንን አድርጉልኝ ብላ አደራ ብላ እኔና አንድ ሌላም ሰው ነበረ ላካችን። ያው በዘመናዊ ትምህርት ብዙ ነው ታሪኬ። ወደ ኋላ ስመለስ ትልቅ እህቴ አዲስ አበባ ሆና የ3 ዓመት ልብስ አገኘሁ እያመጣች በ3 ዓመት እየተመላለሰ እኔን ታጠኛለች። እኔን ስታጠኝ ኋላ ከጊዜ በኋላ ተገኘሁ የ3 ዓመት ልብስ አገኘሁኝ። አሁን ዘመናዊ ትምህርት እንድማር ትፈልጋለች። እንደ ውለታ ቆጥሬው 3 ዓመት እንግዲህ የኛ ልብስ ተሰብስቦ ለ3 ወር ፈቃድ ፈጽማለሁ አልኩኝ። እንዲማር አደረኩ። ትምህርት ቤት እንዲገባ በስንት መከራ እምቢ ብሎኝ አልማርም። አጋራ ጓጉንቸርን የምማረው ምንድነው ብሎ እምቢ ብሎኝ ደብረታ እንትን አሜሪካን ሀገር ደጀኔ ግዛው የሚባል አንድ ዘመዳችን አለ። እሱ 9ኛ ክፍል ነበር። እሳቸው ሀ ብለው ሲጀምሩ እሱን እንዲያስተምረው እንዲመክረው እንደሚጠቅመው እባክህ ምከርልኝ እያል እሱን አደራ ብዬ መጣሁ አዲስ አበባ። ደጀኔ ግዛው ይባላል። ሌሎች ሁሉ ወንድሞቼ ሁሉ እኔም ቢመክሩ ምንም አልሰማኋቸውም። አይ የቤተክርስቲያኑ ትምህርት ላይ የቄስ ትምህርት ያሉ እንደው ዝቅ እያደረጉ የዘመናዊ ትምህርት ተምሮ ወደና የተሻለ ኑሮ እንዲሆን ነው እያሉ ሲናገሩኝ እኔ አይ ሰይጣን ይዟቸው ወዶም አይደለም ነበር የምለው። አሁን የሚመክር እኔን ጠፋ። ስለዚህ ደጀኔ ግዛው የሚባል ሰውዬ የቤተክርስቲያኗን ትምህርት የተማረ ሰው ነው። በዚያን ደግሞ በዘመናዊ ትምህርት ተምሮ ይማራል። በዚያን ጊዜ እንደው 10ኛ ክፍል ተማሪ ሳይሆን አይቀርም። እሱ ብቻ ነው እኔን ለልብ ሊመልስ የቻለው። እህታቸውን መልእክት አደረስን። ከዚህ ሆነው እንዲማሩ እንዲተብሉ አላልናቸው። አይ እንደው እኔ አላማዬ ሌላ ነው። ገዳማዊ የመሆን ፍላጎት ገና ልጅነታቸው ጀምሮ እንደነበራቸው ለመረዳት ሲያለሁኝ እና እንደው ያለን ለኔ የሚያደርግልኛል እኔ ሌላ ነው አላማዬ ተውኝ ያሉ በስንት መከራ አስጀመርናቸው። ከጀመሩ በኋላ ደግሞ ሳይንስ ሲማሩ ስለ ነፍሳት ስለምናምን ሲማሩ እንደው መጡና እንዴት ቅዱስ ያሬድን ጾመ ድጓ አጥፌ መጥቼ ስለዚህ ስለ ነፍሳት እንዴት እማራለሁ? ይሄ እግዚአብሔር ይወደዋል ወይ? እንደው እህቴን እንዳትቀየመኝ እህቴን አሳምኑልኝና እኔ ወደዚያ ወደ አላማዬ ልመለስ ብለው አስቸገሩን። በስንት መከራ እንጨቃጨቃለን። ለዛሬ አሳምናናቸው በሚቀጥለው ደግሞ እንደገና ይመጣሉ እንደ አዲስ። በጣም ከፍተኛ ችግር ነበረና በዚያ መልክ ነው የተዋወቅነው። ይህን ትምህርት የተማርክ እንደሆነ ዘመናዊ ትምህርት የተማርክ እንደሆነ 12 ቋንቋ ታውቃለህ፣ ሚኒስቴር ትሆናለህ፣ በየወሩ 1000 ሽልንግ ደሞዝ ይከፈልሃል ብሎ ነው ነገረኝ። ብሎ ሲነግረኝ እውነት ነው ቃምኜ ትምህርት ጎበዝ ነበሩ። ዘመናዊውን ያውም የሚማሩት ግማሽ ቀን ነው። ግማሽ ቀን ደግሞ ደብረ ታቦር ኢየሱስ የታወቁ መምህር ነበሩ። ከሳቸው ሄዱ ትምህርታቸውን ቀጥለዋል። መንፈሳዊውን ይህንኛውን እንደው ለፍላጎት ለእህታቸው ፍላጎት ነው እንጂ ከልባቸው እንዳልሆነ ያው እናውቃለን። ግን ያም ሆኖ በደረጃ እያለፉ በተርም እያለፉ ትምህርቱን ቶሎ ነበር ክላሱን እንገፉትና ምን አልኩኝ አሁን በአንድ ጊዜ በአጭር ጊዜ ውስጥ ብዙ ክፍሎችን ደርሰዋል። አሁን 12 እኮ ሲጨርሱ 1000 ሽልንግ ነው የሚከፈሉት አልኳቸው። በአመት ነው አሉ። አይ በወር ነው እንጂ አልኳቸው። ትንሽ አሰቡና አይ ታዲያ እኮ ዞሮ ያው ገንዘብ ወደ እግዚአብሔር አይደለም የሚያገናኘው ወደ ዓለም ነው እንጂ አሉ። አዲስ አበባ መጥተው እንደመጡ የኔ ባለቤት ምስራቅ አጠቃላይ 10ኛ ክፍልን አስገቡልኝ። እሳቸው ደግሞ ስላሴ ቤተክርስቲያን እንደሄዱ ማስታወቂያ ተለጥፎ ያለ የትምህርት የስራ የዲቁና መታወቂያ ያንን ሲያዩ ይመዘገቡና ይፈተናሉ። ተፈትነው ያልፋሉ። እኔንም ሳያስቸግሩ ስላሴ ቤተክርስቲያን ተቀጠሩ። በ1966 የካቲት 29 ቀን ባህር ዳር
ቅዱስ ጊዮርጊስ ቤተክርስቲያን ዲቁና ተቀበልኩ። ዲቁናውንም የሰጡኝ በዚያን ጊዜ ጎጃም ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ማርቆስ ይባላሉ። ብፁዕ አቡነ ማርቆስ ዲቁናውን ሰጡኝ። በተለያየ ቦታ በመማርበት ቦታ ሁሉ አገለግል ነበረ። አዳሪ ትምህርት ቤትም ገብቼ በዚህ በአዳሪ ትምህርት ቤት ሆኜ በየቤተክርስቲያኑ እየሄድኩ እቀድሳለሁ፣ አገለግላለሁ። በ1976 ዓመተ ምህረት ጀምሮ በደሞዝ ተቀጥሬ አዲስ አበባ መንበረ ጸባዖት ቅድስት ሥላሴ እዚያ በተለያዩ የሥራ ዘርፎች አገለግል ነበር። አገልግሎት ሊቀ ዲያቆን ሆኜ ሁለቱን ቤተክርስቲያን ቅድስት ሥላሴንና ባለ ወልድ ማለት ነው እነሱን እያገለገልኩ ካህናቱን እንግዲህ የቅርብ አሰሪ ሆኜ እቆጣጠራለሁ። አስተማሪም ሆኛለሁ። እዚያ ከአንደኛ ክፍል እስከ 8ኛ ክፍል ባሉት ክፍሎች መጽሐፍ ቅዱስ በፔሪዮድ እንደማንኛውም ሳብጀክት ነው ይሰጣል። በዚያ 1 ዓመት አስተማሪ ሆኛለሁኝ። ከዚያ በኋላ እንደቆዩ እኔ ሳላያቸው ወደ ደብረ ሊባኖስ ሄደው ለ5 ወራት 5 ወራት ያህል ጠፉብን። ጠፍተውብን የት ሄደ ብዬ ሲጨነቅ ከዚያ በኋላ መልኩ ሰው መጡ። አባ ሳሙኤል ብለው መጡ። ስማቸውም አባ ሳሙኤል ተብለው መጡ። ያው ከመለኮሱ ያው ዘር የለም ምን የለም ብቻቸውን ነው የሚቀሩት። እኔ እናት ስለሌለን ዘራችን እንዲበዛ ፈልጌ ነው ያው እውነት ለመናገር እና እንደዚያ መልኩ ሰው ሲመጡ እኔ ራሴ ተሸፋፍነው ሳላው ወደ 4 ወር ነው የቆየው። ከዚያ እውነቱን ስሰማ በጣም አዝኛ አለበት። እኔ ደግሞ እና አያቴም በኋላ ነው እሷን የማር አያቴ ከትምህርት ቤት ተመልሼ ዲያቆኑኝ ሳገለግል እኔ ቃልዋን የእናትህን አልጠበኩም፣ አንተ ግን ሄደህ ተማርክ፣ እናትህ እንዳስተምርህ ዳዊት እንድትደግምላት ክርስትና ስሟም ዓመተ ማርያም እያልክ እንድትጸልይላት ነበር የጠየቀችኝ። እኔ ግን ትእዛዙን አላከበርኩም። እኔ ባላከብርም አንተ ግን ሄደህ ተማርክ። እንግዲህ ምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል እንደተፈተንኩ የአዲስ አበባን ኑሮ ስመለከት በየአድባራቱ ያለውን ውጣ ውረድ እንደው ስመለከት እኔ መሆን ያለብኝ የቤተክርስቲያን አገልጋይ ነው። እንደ ነብዩ እንደነ ኤልያስ እንደነ ዮሐንስ በድንግልና በንጽህና ኑር ያለው ካሁን በኋላም በዚህ ነው እድሜ መጨረስ ያለብኝ ብዬ ዘመድ ለምንም ሳላማክር ቀጥታ ደብረ ሊባኖስ ነው ሄድኩኝ። ደብረ ሊባኖስ ሄጄ እዚያ ሥርዓተ ምንኩስናውን ፈጽሜ እሳቸውም እኔም ደብዳቤ ተጽፎልን ወደ ደብረ ሊባኖስ ገዳም ሄድነ። በዚያ 40 ቀን ያህል ተቀምጠን ምንኩስናንም ተቀብለን ተመልሰን መጣን። እኔም በስራዬ እሳቸውም በስራቸው። እንደ አጋጣሚ ሆኖ የኔ የቅርብ ወንድሜ አባቴ የነበሩት በዚያን ጊዜ እዚያው የገዳሙ የነበሩ አባ ኪሮስ የሚባሉ ነበሩ። አሁን እዚህ ምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ዲሜጥሮስ ይባላሉ። ብፁዕነታቸውን ማቃቸው ደብረ ሊባኖስ ነው። ቅድስት ሥላሴ ሊቀ ዲያቆን ሆነው ያው ለምንኩስና ማዕረግ ወደ ደብረ ሊባኖስ የምንኩስና ማዕረግ ለመቀበል መጥተው የመጡት በደብዳቤ ከበላይ አካል ስለነበረ በዚያን ጊዜ እኔም እድሉ ደርሶኝ ለማስተናገድ ችያለሁኝ። ያን ጊዜ እኔ የሐዲስ ኪዳን አንድምታ ትርጓሜ ተማሪ ነበርኩኝ እና በዚያ ምክንያት እሳቸውና ሌላ አንድ አባት አሁን ብፁዕ አቡነ ሳዊሮስ የተባሉ ሁለቱ መጥተው እዚያ አብረን ለ40 ቀናት ያህል ቆይተናል። ከዚያን ጊዜ ጀምሮ እውቅናችን ያው እስከዚህ ድረስ ያው አብሮ አለ እና ብፁዕነታቸውን እንግዲህ ያን ጊዜ ጀምሬ ነው የማውቃቸው። ወደ ቅድስት ሥላሴ ካቴድራል ወደ ነበርኩበት ተመልሼ በዚያ ሳገለግል ቅዳሴ ስገባ ማንኛውም መንፈሳዊ አገልግሎት ሳገለግል ሰው እኔም ባየ ቁጥር ከንፈር ነው ይመጣል። ከ4 ኪሎ ገዳም ደብረ ሊባኖስ የሚሄድ ሰው እያለ እና እንደውም ይህን ከዚህ የገላግለኝ ወደ ውጭ መምጣቴ ነው።
እሳቸው እዚህ ደረጃ መድረሳቸው በጣም ኩራት ይሰማኛል፣ ደሰታለሁ። መጀመሪያ መልኩሰው ሲመጡ አልቅሼ ነበር። ያንን እንደገና አክሞኛል። እያደገክሙ ጓለ ሞታ ተኩኑ የሞት ልጆች ተሆኑ ዘንድ አልተዋችሁም። ዮሐንስ ወንጌል ምዕራፍ 14 ቁጥር 18 አካባቢ የምድር ስራውን የማዳን ስራውን ጨርሶ ሲያርግ ለደቀ መዛሙርቱ የተናገረው መጽናኛ ቃል ነበረ። የሞት ልጆች ተሆኑ ዘንድ አልተዋችሁም ነው። እኔም የሞት ልጅ ሆኜ አልቀረሁም፣ ተማርኩ። አዎ የእግዚአብሔር አገልጋይ የሕዝብ አገልጋይ ሆኜ ቤተክርስቲያንን አገለግላለሁ። ከደብረ ሊባኖስ ገዳም መንኩሼ እንደመጣሁ በጸሎት ቅድስት ሥላሴ ካቴድራል ቅስና የሰጡነ ዶክተር አቡነ ጢሞቴዎስ ይባላሉ። በ1987 ዓመተ ምህረት ቅስና ማዕረግ ከሳቸው ተቀበል። በዚያው ዓመት ሳይርቅ ታላቅ አባት ነበሩ፣ ሽማግሌ ብፁዕ አቡነ ሚካኤል ቁምስና ተቀብያለሁ። እንደዚሁ ቆሞስ ሆኜ ከዚያ በኋላ ነው እንግዲህ ወደ ካናዳ መጣሁ። ከብዙ ጊዜ ቆይታ በኋላ እኔ ወደ አሜሪካ እሳቸውም ወደ ካናዳ መጣን። ብፁዕ አቡነ አብርሃም ጋር አብረን አደግነ፣ አብረን ተማርነ፣ አብረን ሰለጠነ፣ አብረን ደግሞ ኖርነ። ደግሞ አርጅተን ከሆነ አብረን አረጀን ማለት እችላለሁ። 25 ዓመት የብር ኢዮቤልዩ ይባላል። 50 ዓመት ሲሞላ ደግሞ በአገልግሎት ወይም በሌላ በልዩ ልዩ ስራ የወርቅ ኢዮቤልዩ ይሸለማል። ሌላው ወደ ህይወታቸው እንደው መቼም አንዳንድ ሰው የተፈጥሮ ሀብት አለው፣ እግዚአብሔር የሚሰጠው ጸጋ አለው እና ብፁዕነታቸው በእውነት እኔ ከማውቃቸው ጊዜ ጀምሮ አንድና አንድ የሆኑ አባት ናቸው። ወደኋላ ወደ ቀኝ ባመኑበትና በቃ በተረዱት ነገር ወደፊት እንጂ ወደኋላ የማይሉ ያመኑትን የተረዱትን ተግባራዊ ለማድረግ ቃል የገቡ አባት ናቸው እና ሁልጊዜም ወደው የመኖሪያ ፈቃድ ካናዳ አገኘሁኝ። አሁን ካናዳን እንግዲህ እንደመጣው ቶሮንቶ ቅድስት ማርያም ነው እዚያ እያገለገልኩ እንደነበረ የነበሩት ሊቀ ጳጳስ በረከታቸው ይድረስና ብፁዕ አቡነ ይስሐቅ ይባላሉ። የሊቀ ካህናት ምሳሌ ረዳት አስተዳዳሪ እንደሆን ነው ደብዳቤ ተጻፈልኝ። ለ4 ዓመት በዚያ እንደቆየሁ ደግሞ ወደ ኦቶዋ የሆኑት አባት እዚህ ዓለም በሞት ሲለዩ በዚህ አጀንዳ አገለግል ሆነ። 1 ዓመት ኦቶዋ አገልግያለሁ። አቡነ ተክለ ሃይማኖት ቤተክርስቲያን። ከዚያ እንግዲህ ወደ አልበርታን የመጣሁኝ በ2001 ዓመተ ምህረት ወደ አልበርታ መጣሁ። እዚህ ካልጋሪ ሆኜ ራሴን እየረዳሁ ስራ እንደማንኛውም ሰው እየሰራሁ ቤተክርስቲያን ለ4 ዓመት አገልግያለሁ። ለ4 ዓመት እዚያ ደብረ ምሕረት ቅዱስ ሚካኤል ባለ ቤተክርስቲያን አለ። እዚያ እያገለገልኩ የኋላ ደግሞ ወደ ኤድመንተን ችግር ተፈጠረና ኤድመንተን ደብረ ሰላም መድኃኔዓለም በዚህ መጥቼ መጀመሪያ ያው በአስተዳዳሪነት ቆሞስ ሆኜ ሳገለግል ኖርኩኝ። ከዚያ ደግሞ በ2008 ዓመተ ምህረት ወይም ደግሞ በፈረንጆቹ በ2016 ዓመተ ምህረት ኤጲስቆጶስ ሆንኩ። አባ ሳሙኤል ተሻገር ስማቸው ከዛሬ ጀምሮ አባ አብርሃም ተብለው ተሰይመዋል። መምህረ ቅዱስናቸው ኤድመንተን ደብረ ሰላም መድኃኔዓለም በምዕራብ ካናዳ የብፁዕ አቡነ ሚካኤል ረዳት ጳጳስ ነው።
ያለ መጨመር ያለ መቀነስ እንቀበላለን፣ እናስተምራለን። ወይም ደግሞ ጳጳስ ሆንኩ ማለት ነው። እዚሁ የምዕራብ ካናዳ ረዳት ሆኜን የተሾምኩኝ በዚያ ላይ እንደነበርኩ በውጭ የነበረው ሲኖዶስና በሀገር ውስጥ የነበረው ሲኖዶስ በአንድ ላይ ስምምነት ተደረገ። በዚያ እንደነበር ደግሞ እዚሁ ባለሁበት ሀገር በምዕራብ ካናዳ ቤተክርስቲያን እንደመራ ተደረገ እና የምዕራብ ካናዳ ሊቀ ጳጳስ ሆኜ ቆየሁኝ። ጊዜ በኋላ ደግሞ ባለፈው ዓመት በዚያው በኤድመንተን ሆኜ መካከለኛው ምስራቅና ኤድመንተን አካባቢውን ይዤ የመራሁ እገኛለሁ። ኤድመንተን ደብረ ሰላም መድኃኔዓለም ከካልጋሪ ወደዚህ ስመጣ በችግር ነው። ያው በካህናቱ በምእመኑ ችግር ተፈጥሮ ቤተክርስቲያኑም ተዘግቶ ነበረ። በዚያ እንግዲህ 6 ወር ተመላለሻለሁ። ከካልጋሪ ወደዚህ እየመጣሁ እያገለገልኩ ጠቅልሌ ከዚህ ከመጣሁ በኋላ ያው እያገለገልኩ ዲያቆንም ነኝ፣ በቅስና የማገለግለው ምን ነኝ፣ ዲያቆንም ነኝ። ሁለቱም ሁሉኝ ነው የማገለግለው። ሌላውን መልእክታቱን የመሳሰለውን ሰንበት ተማሪዎቹ ነው የሚያነቡት እና እኔ የዲቁና ስራንም የቅስናውንም ስራ እየ አገለግላለሁ። በኋላ ኤጲስቆጶስነት ከመጣ በኋላ ልጆች አስተማርኩኝ። ልጆች አስተማርኩኝ። እዚሁ ራሴ እዚች ቤት መጀመሪያ ጊዜ 4 ልጆች አስተምሬ 4 ልጆች ዲቁና ፈን ተክልታ በመሃ ዘማይ እንተ ትውብ ፍሬሃ በበጊዜሃ ኩሎ ዘገብረ ይፌጽም አኮ ከመዝ ሀጣንሰ ፍካሌ ጻድቃን ወኃጢአት መዝሙረ ዳዊት ሃሌሉያ። መልእክተ ዮሐንስ ሐዋርያት ወልደ ዘብዴዎስ ቀዳማዊ ልጆቹን አማርኛው ማንበብ መልእክተ ዮሐንስ የማውን ደግረ ዲቁናው እኔ ነኝ ያስተማርኳቸው። በተለይ 2 ልጆች በእድሜያቸው በጣም ትንሾች ናቸው። እነዚህን ያስተማርኳቸው ዲቁና እንዲሆኑ የመረጥኳቸው በጉብዝናቸው ነው። ጎበዝ ነው ስላገኟቸው ነው። እግዚአብሔር እንደፈቀደልን ድርማያምን ዕለታት አድርገን ቤተክርስቲያናችንና ምዕመናንን ልናገልግል ቃል እንገባለን። ለዚህ የተቀደሰ ከሚሰጡንና ራሳቸውን ዝቅ አድርገው የቅዳሴ ዜማ ላስተማሩን ለብፁዕ አባታችን አቡነ አብርሃም እግዚአብሔር ረጅም ዕድሜና ጤናን ይስጥልን። የአገልግሎት ዘመናቸውንም ያርዝምልን። ብፁዕ አባታችን በጣም እንወድዎታለን። ተጠናክረው ዛሬ የሚያኮሩ ዲያቆናት ሆነዋል።
የማይቀነጁ ነውረኛ ረብ የማይወዱ በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። ሸክላ ሰሪ አስቀድሞ በእጁ ጭቃ ሳይዝ መስራት እንደማይቻለው በፍዳ ተይዞ የነበረ ባህሪያ ዳግመኛ ያለ እግዚአብሔር እጅ በዘር ተፈጠረ፣ ሌሎትም አይገባም። ፈጣሪ ይዋህደው ዘንድ ያለ ዘር በእደ እግዚአብሔር ተፈጠረ እንጂ። የአባቶቻችን ክብርና በረከት ከሁላችንም ጋር ይሁን። አሁን ለሌሎች ሁሉ አርአያ ሆነው እንዲማሩ የሚገፋፏቸው እነሱ ናቸው። በዚህ በካናዳ በየክፍለ ሀገሩ አንድ ጊዜ ዊኒፔግ የሐምሌ ገብርኤል ላከብርጀው በ2025 ዓመተ ምህረት 17 ዲያቆናት ሹሜያለሁ። እንደዚሁም በዚሁ በሐምሌ ስላሴ ወደ 3 ልጆች አሁን ደግሞ እዚህ ነሐሴ ተክለ ሃይማኖት ወደ 7 ነው 6 ልጆች በየቦታው ብዙ ሹሜያለሁ። ግን እንደዚያ ሁሉ በየቦታው በየዓመቱ ለበዓል ለማክበር ሲሄድ በጣም ተለውጦ ተሻሽለው ግዙ ሲያነቡት ዜማውን ሲያዜሙት አማርኛውን በዚህ ሀገር ተወልደው አቀላጥፈው ሲያነቡ ሳይ በጣም ኩራት ይሰማኛል። እንደ ዝም ብሎ ቅዱስ ይላሉ። እኔ የምለው ዲያቆን ቅዱስ ነው የሚባል። ብፁዕ አባታችን ናቸው ያስተማሩኝ። አቡነ አብርሃም እርሶች ናቸው ያስተማሩኝ። በያሉበት ያሉት ካህናቶቹ ደግሞ ጥሩ እያርጉ ስለሚያስተምሯቸው ጥሩ ተተኪ ትውልድ እያፈራ ነው ብዬ አምናለሁ። አባታችን ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲጽፍ አንደኛ መልእክቱ ምዕራፍ 5:17 ላይ በመልካም ለሚያስተዳድሩ አገልጋዮች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። ታላቁ ንጉሠ ነገሥት አፄ ኃይለ ሥላሴ ባሰሩት ቤተክርስቲያን ላይ እዛ ቤተክርስቲያን አገልጋይ ሆኖ አቃቸው ነበረ። ካወቅኋቸው ጊዜ ጀምሮ እግዚአብሔር ተአምረኛ አምላክ ነው። ሰዎች በርቀት ሆነ ስታየውና በቅርበት ሆነ ስታየው ይለያያል። ቀርቤ ሳያቸው በጣም ትሁት የሆኑ ቅን የሆኑ አባት እንደሆኑ ተረድቻለሁ። አባትን ማክበር ግን በረከት ነው። በተለይ ደግሞ እንደ አይነት የዋህ አባት፣ እንደ አይነት ትሁት አባት ግልጽ የሆኑ አባት ናቸው። በተለይ ደግሞ እዚህ ደስ ያለኝ በዚህ በውጩ በኤድመንተን ላይ ያየሁት በቅድስት ማርያም ሳይ እነዛ ሁሉ ዲያቆናት ሕፃናቱ ክህነት ሰጥተው ይህን ሁሉ በዚህ በአይድ ሀገር በእውነት ቦታው የተቀደሰ ሀገሩ የተቀደሰ ሀገር ነው። ሰዎች በእኩልነት የሚኖሩበት ሀገር ነው። ግን ይህን ሁሉ ዲያቆን በአንድ ቤተክርስቲያን አሁን ያየናቸው ዛሬ ቤተ መቅደሱ ሞልተው እዛም ቤታችን እንደዚህ በካልጋርም እንደዚህ ሁሉ ክህነት እየሰጡ ይህን ያህል አገልግሎት እየሰጡ በዚህ ዘመን መኖር ማለት አባቴ በጣም ይመሰገናሉ። በጣም ለእግዚአብሔር ሰው ናቸው። የክርስቶስ የጌታ ሰው ናቸው። የማ የርባለም ደረሶ ካሳ እባላለሁ። ከዚሁ መጣሁ። ቆርቤ ነው ታገር የመጣሁ እዚህ እግዚአብሔር ይስጣቸው። በሰላም ተቀበሉኝ። በሰላም ተቀብለው አቆርበው አስክደው አሁን ለጌታ ለቃል ዳኑ ለምልኩስና አብቅተውኛል። አባቴ መለኮሱኝ አባቴ ናቸው። አብሬ 17 ዓመት እርከን አላገኘሁባቸውም። እንዲያውም ሲያለቅሱ እናለቅሳለን፣ ሲያዝኑ እናዝናለን። እግዚአብሔር ጌታ ኢየሱስ ክርስቶስ እሱ ጥላ ይሆናቸው እያልን ክብሩ ይስፋ ለጌታ አይለቅበት። በሳቸው ጋር ነው ያለን። በሳቸው ጦለት በሳቸው መገደፍ ጠብቆነ ጌታ አለን። መድኃኔዓለም ወደ እኔ መጥታችሁ ጠየቃችሁኝ። ጌታ በሽተኛ ሆኖ አልታመመም። ነገር ግን በበሽተኛ ሆኖ ከኔ ላነሱት እነዚህ ለወንድሞቼ ላደረጋችሁት ለእኔ አደረጋችሁ ይላል።
ባርኩኛል፣ ይጠይቁኛል፣ አይለዩኝ። ክብሩ ይስፋ ለጌታ። ደግሞ ገሌታሞ ከተባለ እንዲህ ነው የለም። ሄደው ሆስፒታል ጠይቀው አነጋግረው የሚያስፈልገውን ነገር ሁሉ አድርገው ጠይቀው ይመጣል። ብዙ አባታችን ችሎታቸው በጣም በቤተ ክርስቲያን ችሎታቸው እኔ አንድ ደካማ ካህን ልገልጻቸው አልችልም። ምክንያቱም በጣም የተማሩ ናቸው፣ ዜማ አዋቂ ናቸው፣ አቋቋም አዋቂ ናቸው፣ ቅዳሴም አዋቂ ናቸው። ስለዚህ እንዳልኩ ማህሌታዊም ናቸው፣ ቀዳሽም ናቸው፣ ጳጳስም ናቸው፣ መምህርም ናቸው። ሌላው በጣም የሚገለጹበት ብዙ አባታችን ምዕመናኑ ሁሉ የሚመሰክርላቸውና የሚወዳቸው በድምጻቸው መሰረተ ቤተ ክርስቲያን ድምጻቸው የተለየ ድምጽ ነው ያላቸው። ሌላው ደግሞ በጣም ደስ የሚለኝ ደግሞ ሲያስተምሩ ትምህርታቸው አይንዛዛም፣ ምን አይልም። ልክ ለሰው ለክተው በጆሮ የሚገባውን ነገር ለህዝቡ ጽነታቸው እዚህ ቦታ እንደ ዘበኛም እንደ አገልጋይ ካህንም ዲያቆንም እንደገና ጳጳሱ ነው የክህነት ሰጭም ሆነው በርካታ አገልግሎት የሚሰጡ። ምናልባት ያሁኑን ብቻ አይደለም የምናየው። አሁን ላይ ብዙ ካህናት ኑረውናል፣ ተገኝተዋል፣ ብዙ ዲያቆናት በስተው ይሆናል። ግን ከዛሬ 20 ዓመት በፊት በነበሩበት ጊዜ እንዲህ አልነበረም። ብቻቸውን ቄሱ ነው፣ ብቻቸውን ዲያቆኑ ነው ሲያገለግሉት የነበሩት ምእመኑን። በውጭ ዓለም ግን ጳጳሳት አባቶቻችን ሳይቀር ብቻቸውን ቀድሰው ብቻቸውን አቁርበው ነው ዛሬ ምእመናን በውጭ ዓለም እንድትበዙ፣ ካህናት አባቶች እንዲበዙ፣ የተወለዱ ልጆቻችሁ ያውም በውጭ ዓለም የተወለዱ ልጆቻችሁ ተምረው ዲያቆናት እንዲሆኑ ያደረጉት በእንዲህ አይነት ህይወት አልፈው ነው። እና ያን ማሰብ ይገባል። ምእመናን አባቶቻችን ብፁዕነታቸው መኪና ይጠቀሙ፣ በዚያ በረዶ እንኳን ሄደው ሾፒንግ የሚያደርጉ ራሳቸው ናቸው። ማንኛውም ነገር የሚያደርጉ ሁሉም ነገር ራሳቸው ናቸው እና በጣም ጥንካሬያቸው የተለየ አባት ናቸው። አባታችን አቡነ አብርሃም በጣም የዋህ ሰውን በእድሜው ወይ በማንነቱ የማይለያዩ ከህፃኑም ከአዋቂውም ጋራ እኩል ቅርበት የሚያሳዩ አባትነታቸውን የሚያሳዩ ከህፃናት ጋራም ዝቅ ብለው ህፃናትን እያጫወቱ ቃለ እግዚአብሔር መንገር ቃለ እግዚአብሔር ማስተማር እንዲህ የሚያደርጉ አባት ናቸው። ቤትም ቦታ ሁሉ ወዳጃቸው ነው። ካገኙት ሰው ጋራ ሁሉ መጫወት ነው። ይሄ የሚያውቀው ዛሬ ነው፣ ይሄን ማውቀው ቀደም ብዬ ነው የሚሉት ነገር የለም። ዛሬ አንተ ብትቀርባቸው ልጄ እንዲህ ነኝ፣ አገልግሎቴ ይሄን ይመስላል፣ ህይወቴ ይሄ ነው፣ የቤተ ክርስቲያን ህይወት እንደዚህ ነው፣ በቆሎ ትምህርት ቤት በእንደዚህ ነው ያለፍነው፣ ቆሎ ትምህርት ቤት ስንማር እንደዚህ ነበረ፣ በገዳም እንዲህ ነበረ ብለው የቤተ ክርስቲያንን ህይወት ነው የሚተርኩልን። ሌላ ይቅርና አውሮፕላን ላይ ከዚህም ተነስተን ወደ ኢትዮጵያ ስንሄድ የውጭ ሀገር ተሳፋሪ የውጭ ሀገር ቋንቋ ተናጋሪ ያው እንግሊዘኛ ቋንቋ ኮሙኒኬት ማድረግ ስለሚችሉ ላገኙት ለውጭ ዜጋ ሁሉ ስለ ቤተ ክርስቲያን ታሪክ ስለ ቤተ ክርስቲያን ህይወት ፈገግ ብለው ደስ ብሏቸው ሰው እያጫወቱ እግረ መንገድ እግዚአብሔርን ቃል ለሰው እያስተላለፉ የመከሩ ሲሄዱ ነው ማቃቸው። እንግዲህ ባህሪ ድብቅ ነገር አላውቅም፣ ግልጽ ነኝ። እድመንተን ሰው የሚያውቀኝ በዚያ ይመስለኛል። እውነቱን እውነት ሐሰቱን ሐሰት በሉ ነው። መኒ እወ ወመኒ አልዋሉ እውነቱን እውነት ሐሰቱን ሐሰት በሉን። ጥፋት አጥፍተህ ካገኙ ጥፋትን በግልጽ ነው የሚለው ወደ ኋላ። ይሄ እኔ ስረዳቸው የአባት ጠባይ የእውነተኛ አባት ጠባይ ይሄ ነው። ታሪያቸው መልካም አባት ናቸው። እነት ጓደኞቻቸው ጋር ሲገናኙ ሳቅ ጨዋታ ይወዳሉ። ውሸት ነገር ካዩ ደግሞ ቁጡ ናቸው። እንግዲህ መቼስ በገዳማት መነኮሳት ምግባቸውን ራሳቸውን የሚያዘጋጁ ምግብ ራሴን ማዘጋጀው የፈለኩትን ምግብ ቅባት ያልበዛበት በሚስማማኝ መልኩ አድርጌ ራሴ አዘጋጅቼ ራሴን ነው በራሴ በመረዳው።
መጻሕፍቶች እመለከታለሁ። ወክ አረጋለሁ፣ በብዛት እንቅስቃሴ አረጋለሁ። ወደ ላይብራሪ መጻሕፍት ቤት እጄ ደግሞ መጻሕፍት ቤት ደግሞ መጻሕፍት አነባለሁ። የተለያዩ መጻሕፍቶችን ከቤት ያሉትንም እኔን እከታተላለሁ እና ያው ትዕግስተኛ፣ የማይቸኩሉ አባት መሆናቸውን ነው ያየሁት። 52 ዓመቷ ከኔ ጋራ ነው። እኔ ከ1966 ዓመተ ምህረት ዲቁና ከተቀበልኩበት ጀምሮ እስካሁን ድረስ በቤተ ክርስቲያኗ አገልግሎት በመውጣት በመውረድ ምዕመናንን በማገልገል ነው የኖርኩኝ። ወደዱ ብፁዕ አባታችን ብፁዕ አቡነ አብርሃም እስካሁን ድረስ ሳንለያይ ትምህርት ቤትም አብረን ነበርን። በአዲስ አበባ መዲና በመንበረ ጸባዖት ቅድስት ሥላሴ በታላቁ ካቴድራላችንም አብረን እናገለግል ነበር። እግዚአብሔር ወዶና ፈቅዶ በስደት ሀገርም እንደዚሁ አገናኝቶን አብረን እያገለገልን ያለን እስካሁን ድረስ እዚህ ላደረሰን አምላክ ክብር ምስጋና ለእርሱ ይሁንልን። ደከመኝ ሰለቸኝ ሳይሉ ከልጅነት እስከ እውቀት እስካሁን ለቅድስት ቤተ ክርስቲያን ለእግዚአብሔር ልጆች የሰጡትን የረጅም ጊዜ አገልግሎት በልጅነት በዲቁና ከዚያም በሊቀ ዲቁና ከዚያም በኋላ በቅስና አሁን ደግሞ እግዚአብሔር ወዶና ፈቅዶ በሊቀ ጵጵስና ለ50 ዓመት ያህል በአገልግሎት ቆይተው ለቅድስት ቤተ ክርስቲያን የሰጡትን ቅንነት የተመላበት አገልግሎት እናደንቃለን። ምዕመናንም በጣም እድለኛ ናችሁ። ቅን የሆኑ አባት ደከመኝ ሰለቸኝ ሳይሉ የሚያገለግሉ አባት እግዚአብሔር ሰጥቷቸዋልና ስለ ሁሉም ነገር የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ብፁዕ አባታችን እግዚአብሔር በፈቃዱ ከልጅነት ጀምሮ የተመኙትን ገዳማዊ ሕይወት በትልቅ ደረጃ አሳክተውት ለዚህ ደረጃ በመብቃትዎት እግዚአብሔርን አመሰግናለሁ። ሰውንም እንኳን ደስ አለዎት እላለሁ። ብፁዕ አቡነ አብርሃም በእውነት ከደግነት በላይ ትሁትነትን የምናይባቸው ለእኛ አርአያና ምሳሌ የሆኑ አባታችን ናቸው። በዚህ በምዕራብ ካናዳ በነበሩበትም አሁንም በያዙት ሀገረ ስብከት በእውነት እሳቸው ጋር በመስራታችን በዚህ በመካከለኛው ካናዳ ያለን አብያተ ክርስቲያናት ሁላችንም ደስተኞች ነን። ምክንያቱም እነዚህ አባት ጥሩ መካሪ፣ ትሁት የሆኑ አባት በመሆናቸው እንደ ሊቀ ጳጳስ ቀድመው መመሪያ ከማውረድ ይልቁንስ ቀድመው መክረው ምን ይሻላል ብለው እየመሩን ያሉ አባታችን ናቸውና እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልል ለማለት እወዳለሁ። እኔ ብፁዕ አባታችን የማውቃቸው በኢትዮጵያ አቆጣጠር በ1981 ዓ.ም ወደ አዲስ አበባ በመጣሁበት ጊዜ ቅድስት ሥላሴ በመንበረ ጸባዖት ቅድስት ሥላሴ ነው ያገኘኋቸው። ረጅም ጊዜ አብሬያቸው ኖሬያለሁ፣ አውቃቸዋለሁ። እና ብፁዕ አባታችን በእውነት እኔን እንደ አባትም እንደ እናትም ሆነው ቤታቸው ያለውን ሁሉ ምንም ሳይሰስቱ የሚሰጡ ልዩ አባቴ ናቸው። በእውነት ስማቸው ከስራቸው ጋር የተገናኘ ሲመተ ጵጵስና ሲቀበሉ እንደ አጋጣሚ ድልም ሆኖ እኔ በማገለግልበት ቤተክርስቲያን ስለነበረ ስማቸው አቡነ አብርሃም ሲባል በእውነት ከልብ ነው ደስ ያለኝ። ምክንያቱም ስማቸው ከስራቸው ጋር የተገናኘ ስለሆነ አጉራሽ፣ ሰው የሚወዱ የሚንከባከቡ፣ ለድሃ የሚረዱ አባት ስለሆኑ ነበርኩ። ብፁዕነታቸውን ቀደም ብሎ ነው የማውቃቸው። ገና መንበረ ጸባዖት ቅድስት ሥላሴ በነበሩበት ጊዜ እዚያን ጊዜ ከሀገር ቤት የመጣው ሁሉ ትንሽ ትልቅ ሳይሉ ተቀብለው በሚያስተናግዱበት ጊዜ የመጀመሪያ መስተንግዶ ያደረጉልን እሳቸው ናቸው። ባለውለታዬ ናቸው። በዚያ ታላቅ ካቴድራል በእውነት ለብዙ ዘመናት
የውስጡን መንፈሳዊ አገልግሎት ኃላፊ በመሆን ተወዳጅ አገልጋይና ኃላፊ በእውነቱ ስርዓትን የሚያስከብሩ ተናግረው የሚሰሙ ልዩ ግርማ ሞገስ ያላቸው እና ያንን ምንጊዜ የሚዘነጋ አይደለም። ለቤተ ክርስቲያን ሰፊ አገልግሎት ሰጥተዋል። በዚህም ሀገር በመጣሁበት ጊዜ የእሳቸው ብፁዕ ሊቀ ጵጵስና ሹመት በሚዘጋጅበት ጊዜ በእውነቱ በዚያ ውስጥ በመሳተፌ ብዙ አባቶች ለጵጵስና ውድድር ቀርበው የብዙዎቹን ፕሮፋይል ታይቶ ተመራጭ ከሆኑት ውስጥ ደግሞ በተለየ ሁኔታ ንጽህናን፣ ቅድስናን፣ አጽንዖባትን ገንዘብ አድርገው በእውቀትም ከትሕትና ጋር በልጠው ያንን ፕሮፋይል በምሰራበት ጊዜ የህይወት ታሪካቸውን በሰፊው አይቻለሁና ያን በመስመሰክር በደስታ ነው። በእውነቱ በዚህ ዘመን በአጽንዖባት አድርጎ ከዓለም ተላርቆ ራሱን እንደው የከተማ መናኝ አድርጎ የሚኖር አባት ብዙ አይገኝም። እውነተኛ ስለሆኑ እውነተኞች ዓለም በእውነቱ በፈተና ውስጥ ነው የሚታለፈው እና በእውነተኞች ውስጥ ያለ ፈተና ብዙ ነው። ፈተናውን ድል እያደረጉ ለሌሎች በጸሎት የሚተርፉ እውነትን የሚናገሩ አባት ነውትና በዚያ በእውነተኛ አባትነቶ እስከ ዘላለሙ ጸንተው እንዲኖሩ የእግዚአብሔር ፈቃዱ ይሁን። ከጧት ጀምሮ ከሕፃንነት ጀምሮ ቤተክርስቲያንን በማገልገል የሚኖሩ አባቶች አሉ። አሁን ብፁዕ አቡነ አብርሃም የምናየው ዘእምንሱ ሕይወት ውስጥ ቤተ እግዚአብሔር ከሚባሉት ቅዱሳን መካከል ናቸው። ከጧት ጀምሮ እስከ ማታ ድረስ ካገለገሉት አባቶች ናቸው እና እንዲህ አይነት አገልግሎት የሰጡትን አባቶች በዚህ አይነት መልኩ እውቅና መስጠት ተገቢ ነው። ምእመናን እኛ እወድዎታለሁ፣ ይቆዩልን። አቡነ አብርሃም እንኳን ደስ አለዎት። ብሩከ በከመ ይቤ መጽሐፍ ብሩከ ይኩን ዘይባርከከ አብርሃም ወርጉመ ይኩን ዘይረክበከ በዓለም። አባታችን በዚህ በኤድመንተን መኖር እሳቸው ሳይሆኑ የተጠቀምነው እኛ ነን። ቅድስና አምላክ ከሃሊ አምላክ አብርሃም ቦኑ በድንግልና ተወልደ አኮኑ